የሆርሙዝ ሰርጥን ለወራቶች እንዲዘጋ ያደረገው የመካከለኛው ምስራቅ ጦርነት በኢራንና አሜሪካ መካከል የተኩስ አቁም ስምምነት ማድረግ ተስኖታል። ከኢራን ጋር ስምምነት ለማድረግ ምክትላቸውን ጄዲ ቫንስን ወደ ፓኪስታን ይላኩት ትራምፕ ከቴሄራን ጋር አድርገውት የነበረው የ15 ቀን የተኩስ አቁም ስምምነት የጊዜ ገደብ ላልተወሰነ ቀን አራዝመውታል። በኢራን ላይ ጥቃት ለመፈጸም የማስፈራሪያ መልእክቶችን ሲያስተላልፉ የነበሩት ትራምፕ ለምን ይህን ውሳኔ ወሰኑ የሚለው ጥያቄ በበርካቶች ዘንድ እንዲነሳ አድርጎታል። ወደ ፓኪስታን ተደራዳሪዎቿን መላክ ያልፈለገችው ኢራን ለምን በጦርነቱ ላይ ውሳኔ መወሰን አቃታት? የአያቶላ ኻሜኒን በትረ ስልጣን የያዙት ሙጅተባ ኻሜኒስ የት ናቸው? በእነዚህ ጥያቄዎች ላይ የተወጠረው የመካከለኛው ምስራቅ ጦርነት አሁንም ድራማዎችን ማስመልከቱን ቀጥሏል። በትናንትናው ዕለት በትሩዝ ማህበራዊ ድረገጻቸው ላይ መልእክታቸውን ያስተላለፉት ትራምፕ በሁለቱ ሀገራት መካከል ተደርጎ የነበረው ውይይት እስኪቀጥል ድረስ የተኩስ አቁም ስምምነቱን ማራዘማቸውን ይፋ አድርገዋል። ፕሬዚዳንቱ ባስተላለፉት መልእክት ኢራን የተቀናጀ የተኩስ አቁም ሀሳብ እስክታቀርብ ድረስ ዩናይትድ ስቴትስ ወደ ቴህራን የሚሄዱ የነዳጅ ጫኝ መርከቦች እንደምታስቆም አስታውቀዋል። ከአሜሪካ ጋር የተኩስ አቁም ስምምነት ለማድረግ ዩናይትድ ስቴትስ በመርከቦች ላይ የጣለችውን እገዳ እንድታነሳ ጥያቄ እያቀረበች ያለችው ኢራን በዚህ ሳምንት በኢስላማባድ ይደረጋል በተባለው የተኩስ አቁም ድርድር ላይ ተወካዮቿን ለመላክ አለመወሰኗን ቢቢሲ ዘግቧል። ዶናልድ ትራምፕ ከኢራን ጋር ያደረጉትን የ15 ቀን የተኩስ አቁም ስምምነት ማራዘማቸውን ተከትሎ የድፍድፍ ነዳጅ ዋጋ ወደ 0.3 በመቶ መቀነሱም ተገልጿል። የተኩስ አቁም ስምምነቱ የጊዜ ገደብ ሊጠናቀቅ የቀናቶች ዕድሜ ብቻ የቀረው የአሜሪካ እስራኤልና ኢራን ጦርነት አሁንም የበርካቶችን ትኩረት ስቧል። በኢራን ድሮኖች ሲወረሩ በባሊስቲክ ሚሳኤሎች ጉዳት ሲደርስባቸው የነበሩ የመካከለኛው ምስራቅ ሀገራት ጦርነቱን ለአንዴና ለመጨረሻ ጊዜ ለማስቆም መሮጣቸውን ቀጥለዋል። ጊዜያዊ የተኩስ አቁም ስምምነቱ ከማብቃቱ በፊትም ውይይቱ እንደገና እንዲጀምር በአደራዳሪዋ ፓኪስታን በኩል የመልእክት ልውውጦችን በማድረግም ተወጥረዋል። ኢራንን ለማንደድ የኒውክሌር ጣቢያዎቿንም ለማክሰም ወደ አረብ ባህር ሰላጤው ሀገራት ያመሩት የአሜሪካ የጦር መርከቦችና የጦር ጀቶች የዓለምን ጉሮሮ የዘጋውን የሆርሙዝ ሰርጥን ማስከፈት ተስኗቸዋል። አያቶላ ኻሜኒን የገደሉት ሳይንቲስቶችንም የጦር ጀነራሎችንም ወደ መቃብር የሸኙት የአሜሪካ የጦር ጀቶች በሆርሙዝ ሰርጥ ላይ ጥቃት የሚፈጽሙ የኢራን የጦር መሳሪያዎች ላይ እርምጃ መውሰድ ተስኗቸዋል። በኢራን ጦርነት ከአሜሪካ ጋር የተቃቃረችው በዶናልድ ትራምፕ የተዘለፈችው እንግሊዝ የሆርሙዝ ሰርጥ ደህንነትን ለማስከበር ከ30 ሀገራት ጋር ውይይት ማድረግ ጀምራለች። ብሪታንያ ከ30 በላይ ሀገራት ከተውጣጡ ወታደሮች ጋር የሁለት ቀናት ውይይት ለማድረግም በለንደን የምክክር መድረክ ማዘጋጅታለች። በሆርሙዝ ወሽመጥ ላይ የሚጓዙ መርከቦችን ለመጠበቅ እንቅስቃሴ የጀመሩ ፈረንሳይና እንግሊዝ ይህንን ተልዕኳቸውን ለማስፈጸም ከ12 በላይ ሀገራት ፈቃደኝነታቸውን አሳይተዋል። የብሪታንያ የመከላከያ ሚኒስትር ጆን ሂል በትናንትናው ዕለት ባወጡት መግለጫ በባህር ሰላጤው ውስጥ የመርከብ ነጻነት ለማስጠበቅና ዘላቂ የሆነ የተኩስ አቁም ስምምነት ለመደገፍ የዲፕሎማሲያዊ ስምምነትን ወደ ጋራ እቅድ መተርጎም የውይይቱ አጀንዳ መሆኑን አሳውቀዋል። የውይይት መድረኩን ያዘጋጀችው ብሪታንያ በአሜሪካና ኢራን መካከል ዘላቂ የተኩስ አቁም ስምምነት ከተደረገ በኋላ የሆርሙዝ ሰርጥን እንደገና ለመክፈት ተሳታፊዎች ሰራዊታቸውን እንዴት ወደ ሰርጡ እንደሚልኩ እንደሚወያዩበት ማስታውቃለች። የሆርሙዝ ሰርጥን ለመክፈት የኔቶን እገዛ ሲጠይቁ የነበሩት በዚህም ምክንያት ከኔቶ ጋር የተጋጩት ትራምፕ የኢራን ጦርነት በአጭሩ ማጠናቀቅ ተስኗቸው 7ኛ ሳምንቱን ይዟል። የአሜሪካን ኢኮኖሚ እየመዘበረ ያለው የጦር ኃይሏም እንዲዳከም ምክንያት የሆነውን ጦርነት ከኢራን ጋር የጀመሩት ትራምፕ ከዚህ ቀደም ከነበሩ ጦርነቶች ውስጥ የእሳቸው 5 ወራት ብቻ መቆየቱ ሲገልጹም ተስተውለዋል። I just looked at a little chart. World War I, 4 years and 3 months. World War II, 6 years. Korean War, 3 years. Vietnam, 19 years. Iraq, 8 years. I'm 5 months. Okay, 5 months. ከዓመታት በፊት አሜሪካ በኢራቅ ላይ ለ8 ዓመታት ወረራ ስትፈጽም ብቻዋን አልነበረችም። ከ1950 እስከ 1953 ለ3 ዓመታት በሰሜን ኮሪያ ላይ የቦምብ ዝናብ ስታዘንብ አጋዥ አላጣችም። ቪየትናምን ለ9 ዓመታት ስትቀጠቅጥ የወዳጅ ሀገራትን እገዛ አልተነፈገችም። ዩናይትድ ስቴትስ በሰሜን ኮሪያ ላይ ጥቃት ስትፈጽም እንግሊዝና ኢትዮጵያ፣ ካናዳና አውስትራሊያ ወታደራዊ ድጋፍን አድርገውላታል። ሀገሪቱ በኢራቅ ላይ ወረራ ስትፈጽም እንደ እንግሊዝ፣ አውስትራሊያና ፖላንድ ያሉ ሀገራት መካከለኛው ምስራቅ ዘምተው አግዘዋታል። ቪየትናምን ለ9 ዓመታት ስትቀጠቅጥ እንደ ደቡብ ኮሪያና ፊንላንድ ያሉ ሀገራት ጦራቸውን ወደዛች ሀገር አዘምተዋል። በሀገራቶቹ እገዛ ዓመታት ያስቆጠሩ ጦርነቶችን አሸንፋ የወጣችው አሜሪካ ዛሬ ላይ የኢራንን ጦርነት የሚደግፋት ጠፍቷል። በኮሪያም በኢራቅም የዘመቱ የእንግሊዝ የጦር ጀቶች ወደ ቴህራን ማኮብኮብ ተስኗቸዋል። This is never before seen footage of British soldiers invading Iraq in 2003. ለኔቶ ጦር ረብጣ ዶላሮችን እያወጣች ያለችው የህብረቱን ድጋፍ ያላገኘችው አሜሪካ
የኢራን ጦርነት የጦር መሳሪያ ክምችቷ ላይ አሉታዊ ተጽዕኖ እያሳደረ መሆኑ ተገልጿል። የአሜሪካ ጦር ከኢራን ጋር እያደረገው ባለው ግጭት ምክንያት በርካታ ቁልፍ የሆኑ የሚሳኤል ክምችቱ መቀነሱም ተገልጿል። እናም በሚቀጥሉት ዓመታት ወደ አሜሪካ ጦር የሚያዘምት ሀገር ያችን ሀያልና ተጽዕኖ ፈጣሪዋን ሀገር እንደሚያፈራርሳት ተንታኞች እየገለጹ ይገኛል። ይህንን ደግሞ የምታደርገው ሀገር በኢኮኖሚ ከአሜሪካ ጋር ጦርነት ውስጥ የገባችው ቻይና ነች እያሏት ይገኛል። ባለፉት 7 የጦር ሳምንታቶች የአሜሪካ ጦር 45 በመቶ የሚሆኑን የፕሪሲሽን ሚሳኤሎችንና ወደ 50 በመቶ የሚሆኑን የፓትሪዮት አየር መከላከያ ሚሳኤሎችን መጠቀሙን CNN ዘግቧል። The US is running dangerously low on some of these key munitions that would be required to confront a near-peer adversary in the short term, like China, for example. So while the US does still have sufficient munitions to continue bombing Iran, for example, if this shaky ceasefire were to fall apart, according to this assessment and the sources that we spoke to, the US military has expended at least 45% of its stockpile of precision strike missiles, at least half of its inventory of THAAD missiles, which are designed to intercept ballistic missiles. ጦር መሳሪያ ክምችቷን ለማላቅ የሚሳኤል ምርቶቿንም ለማስፋፋት ጥረት እያደረገች ያለችው አሜሪካ ከተለያዩ ተቋማት ጋር ስምምነት ብታደርግም የጦር ክምችቷን ወደ ቦታው ለመመለስ የ3 ዓመታት ዕድሜ እንደሚያስፈልጋት ተንታኞች እየገለጹ ይገኛል። በእስራኤል የሚፈጸምን ጥቃት ለመመከት መካከለኛው ምስራቅ የከተመችው ዩናይትድ ስቴትስ በአሁኑ ወቅት ያላት የጦር መሳሪያ ክምችት እንደ ቻይና ያሉ ጦርነት ካደረጉ 47 ዓመታትን ያስቆጠሩ ሀገራትን ለመጋፈጥ በቂ ያለመሆኑ ተገልጿል። ከኢራን ጋር ጦርነት እያደረገች ያለው ግሪንላንድንም ለመውረድ ጦሯን ወደ ሀገሪቱ ለመላክ የተዘጋጀችው አሜሪካ አሁንም የጦር ክምችቷ እንዳልተነካ መግለጿን ቀጥላለች። የፔንታጎን ዋና ቃል አቀባይ ሲናም ፓርኔል ለሲኤንኤን በሰጡት መግለጫ ጦሩ ፕሬዚዳንቱ በመረጡት ጊዜና ቦታ ለማስፈጸም የሚያስፈልጉን ሁሉንም የጦር መሳሪያ መያዙን አስታውቀዋል። ፕሬዚዳንት ትራምፕ ስልጣን ከያዙ ወዲህ የአሜሪካ ጦር ህዝባችንንና ጥቅማችንን ለመጠበቅ ጥልቅ አቅም እንዳለው አረጋግጠናል የሚሉት ሲናል ፓርኔል በተለያዩ የጦር አዛዦች ላይ በርካታ ስኬታማ ክንዋኔዎችን ፈጽመናል በማለት መናገራቸውን ሲኤንኤን ዘግቧል። ቃል አቀባዩ የአሜሪካን ወታደራዊ እርምጃ ቢያሞካሹም ዩናይትድ ስቴትስ ከቶም ሃውክ ሚሳኤል ክምችት ውስጥ 30 በመቶን ለኢራን ጦርነት ወጪ ማድረጓ ተገልጿል። ከዚህም ባለፈ ኤስኤም3 እና ኤስኤም6 ተብለው ከሚጠሩ ሚሳኤሎች ውስጥ 20 በመቶ መጠቀሟን ይፋ ተደርጓል። እነዚህን የጦር መሳሪያዎች በኢራን ጦርነት ላይ የተጠቀመችው ፔንታጎን የጦር መሳሪያዎቹ ለመተካት ከ4 እስከ 5 ዓመታት የሚሆን ጊዜ እንደሚወስድባትም ተገልጿል። ከጦርነቱ ጅማሮ አስቀድሞ በበርካቶች ዘንድ ስጋትን ፈጥረው የነበሩ ጉዳዮች 7ኛ ሳምንቱን በያዘው ጦርነት ላይ ብቅ ማለት ጀምረዋል። የኢራን ጦርነት የጦር ክምችታቸው ላይ ጉዳት እንደሚያደርስ ምክር ሲለገሳቸው የነበሩት ምክሩንም ችላ ብለው በኢራን ጦርነት ውስጥ ዘለው የገቡት ትራምፕ አሁን ትልቅ ችግር ላይ ወድቀዋል። ከጅምሩ የኢራን ጦርነት እንዳይደረግ ሲያስጠነቅቁ የነበሩት ጦርነቱ ከተጀመረ እንደ ቬንዙዌላ በአጭር እንዲቀጭ ጥያቄ ሲያቀርቡ የነበሩት ጀነራል ዳንኤል ኬን አሁን ያንን ስጋታቸውን በጦርነቱ ላይ መመልከት ጀምረዋል። ጦርነቱን በአጭር መቋጨት ያቃታቸው የሆርሙዝንም ሰርጥ ማስከፈት ያልቻሉት ትራምፕ በኢራን ጦርነት ላይ ጉልበት ለመሰብሰብ የተኩስ አቁም የጊዜ ገደቡን ማራዘም እንደ አማራጭ መውሰዳቸው ተገልጿል። ኃይላችሁን እየሰበሰባችሁ አትለበድቡኝም እያለች ያለችው ኢራን ለሁለተኛው የኢስላማባዱ ድርድር ተወካዮቿን ለመላክ አሻፈረኝ ብላለች። ይህ ለሁለተኛ ዙር ሊካሄድ በተዘጋጀው ድርድር ላይ ቴህራን የማትታደም ከሆነ ታድማም ስምምነት ካላደረገች የአሜሪካ ጦር የቴህራን መሰረተ ልማት ያወድማል ወይ የሚለው ጉዳይ የበርካቶችን ትኩረት ስቧል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን የዩክሬን መሰረተ ልማቶች እንዲወድሙ አድርገዋል በማለት ክስ ስትመሰረት የነበረችው ዩናይትድ ስቴትስ ይህንኑ ተግባር በፕሬዝዳንቷ ዶናልድ ትራምፕ ትዕዛዝ አማካኝነት ለመፈጸም ዝግጅት ማድረግ ጀምራለች። የአሜሪካ ባለስልጣናት ማስፈራሪያዎችና ዛቻዎች ምላሾችን በቀድሞ አያቶላ ሀሚኒ በኩል ስትሰጥ የነበረችው ኢራን አሁን ላይ ስልጣን ላይ የሚገኙ ጠቅላይ መሪዋ ዝምታን መርጧል። ከአያቶላ ሀሚኒ በበለጠ ለአሜሪካና እስራኤል ጥላቻ አላቸው የሚባሉት ሞጅተባ ሀሚኒ ለትራምፕ ማስፈራሪያ ምላሽ የሚሰጡበት ምላሳቸው ቃል ማውጣት ተስኖታል። ይህ የጠቅላይ መሪው ዝምታ ሰውየው በሀገራቱ ጥቃት ክፉኛ ጉዳት እንደደረሰባቸው የሚያሳይ ምልክት ነው እንዲባልለት አድርጎታል። በርካታ የውጭ መገናኛ ብዙሃኖች አሜሪካና እስራኤል አያቶላ ሀሚኒ ሲገድሉ የጦር አዛዦቻቸውንም ወደ መቃብር ሲሸኙ የአያቶላ ተተኪ የሆኑት ሞጅተባ ሀሚኒ በእግራቸው በግራ አይናቸውና በፊታቸው ላይ ክፉኛ ጉዳት ደርሶባቸዋል በማለትም ዘግበዋል። ጉዳት ደርሶባቸዋል የተባሉት ሞጅተባ ሀሚኒ ከኢራን ከፍተኛ ባለስልጣናቶች ጋር በድምጽ የታገዘ ስብሰባ እያደረጉ መሆናቸውንም ሮይተርስ ዘግቧል። የሞጅተባ ሀሚኒ በህይወት የመኖርና አለመኖር ጉዳይ ላይ ጥርጣሬ ያላቸው ተንታኞች የኢራንን ግልጽ ያልሆነ የፖለቲካ መልሶች ማግኘት የበለጠ አስቸጋሪ እንደሚያደርገው ገልጸው ሞጅተባ ሀሚኒ ከህዝብ እይታ ውጭ መሆናቸው በበርካቶች ዘንድ የሚነሱ ጥያቄዎች የበለጠ እየጨመሩ እንዲሄዱ እንደሚያደርግ
እንደሚያደርጉ ማስታወቀዋል። የአሜሪካና እስራኤል ጥቃት በርካታ የኢራን ባለስልጣናትን ወደ አመራር ቦታዎች ማምጣት ቢችልም በአገዛዙ ላይ እምነት ያላቸው ኢራናውያን በአሁኑ ወቅት በሀገሪቱ ላይ ውሳኔዎችን ማን እየወሰነ ነው የሚለው ጥያቄያቸውን የሚመልስላቸው ሰው አጥተዋል። በቅርብ ቀናት የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ የሆርሙዝ ወሽመጥ ክፍት መሆኑን ማስታወቃቸው ከንግግራቸው 19 ሰዓታት በኋላ ሀገሪቱ ሰርጡን መዝጋቷ በአስተዳደሩ ላይ የሀሳብ ልዩነት እንዳለ ፍንጭ የሚሰጥ ነውም ተብሎለታል። ከዚህ በተጨማሪም የኢራኑ ፕሬዝዳንት መሱድ ፔዜሽኪያን በአረብ ሀገራት ላይ ሀገራቸው ለፈጸመችው ጥቃት ይቅርታን ጠይቀው ከዚህ በኋላ ጥቃት እንደማትፈጽም መናገራቸውና ቃላቸውን አለማክበራቸው በእርግጥም በአገዛዙ ላይ ውሳኔ የሚያስተላልፍ ሰው የለም እንዲባል አድርጎታል።